ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አውሎ እንዴት ነው? ቆይታ እንዴት ነበር? ሁሉ ሰላም ሁሉ አማን ማሻአላህ እና ማለት ነው። አሁን ቪዲዮ ልሰራላችሁ የመጣሁት አጋጣሚ ነው ሱብሃንአላህ ማለት ነው። እና መንደር ተልኬ ልመና ማለት ነው። ልመና መንደር ተልኬ ከዛ መስመር አለፌ ስለሆነ የምሄደው ቤቱ ጋርና መሸፈን አለብኝ። ሳልሸፈን መውጣት አልችልም ግዴታ ነው እና ከዛ እስኪ ለስራ ወይም ማረግ ከመሄዴ በፊት ለስራ ብዬ ነው ቁጭ ብዬ ቪዲዮ እየቀረጽኩላችሁ ያለሁት ማለት ነው። እና ሰሞኑን የሆነች እህቴ የቃማ ማሰሪያ 50,000 ሪያል አዋጡልኝ ብላ ፖስት አድርጋ ሳይሆን ጓደኞቿ ተናግረው ነበር። እና ከዛ በኋላ እንዳለ ሰው በቃ ከላይ ታች ከፍ ዝቅ እያደረገ ነው በየኤፍቢ ቲክቶክ ጠቅላላ ሁሉ ነገር የሚቀር የለምና ያለ ከፍ ዝቅ እያደረጓት ነው እና ማለት ነው። ሱብሃንአላህ የታዘብኩት ነገር ማለት ነው ጋይስ አላህዬ እንዲያው የሰው ፊትም ማታሳየኝ የሰው እጅ ማታስገባኝ ነው። እኔ እንደዛ ነው እያልኩ ያለሁት እና ሚዲያ የያዘው ነገር በተለይ ደግሞ አይለቅም። ሚዲያ ስትመጡ ወይ የሆነ በስራ ሁኔታ ነው እንጂ በቃ እንዲህ አይነት ሁኔታ ይቸግሮኛል ወይ እንደዚህ ብሎኛል ብላችሁ ብትሉ እንትን የሚል የለም። የሚተው የለም። አንደኛችን ቢተው አንደኛችን አይተውም ማለት ነው። እና ላለ ሀቅ ሰው ራሱ ስልችት ብሎታል። ስንት የሚረዳል እውነት ለመናገር ማለት ነው። ስንት የሚረዳል እንዴ የመዲያም ቅመም እናት መጣ የምትረዳው እዚህ ማን ይረዳል? አንቺ ሰርተሽ አረብ ቤት አትበይም እንዴ? ሰርተሽ እቃማሽን አታስተካክልም? አረብ ቤት ዝቅ ብለን ነው እኮ የምንሰራው። እንቅልፍ ሳንጠግብ አላርም ጭንቅላታችን ላይ እየጮኸብን የምንሰራው እኮ የሰው ፊት ላለማየት ሰው እጅ ላለመግባት ነው። ስለዚህ ካሜራ ይዘሽ ከአንዱ ሀዲቃ ሌላው ሀዲቃ በቃ ከአንዱ ቦታ ከማለት ለንግግር ይቅርታ፣ ግን እየመረረሽ ብጭ እውነት ነው። የነገ በእኔ ላይ እንዲፈጠር እንደዛ ነው መባሉ እና እንደዛ ከመመላለስ ከመውጣት ከመግባት እንደዚህ የሰው ፊት እንደዚህ 12 ሰው እንደፈለገ ከሚያብጠላጥልሽ አረብ ዝቅ ብለሽ ሰርተሽ ከዛ እቃማሽን አሰርተሽ እቃማው ደግሞ አመል ነው መሰለኝ አመል ሲሆን አሚል እሱ ደግሞ በአመት እድሳቶች ከበድ ይላል። ተጠራቅማ መሰለኝ 10 ምናምን አመት ማለት ነው። ለዛ ነው መሰለኝ 50,000 ራሱ የመጣው ማለት ነው። እንደዛ ከመጣብሽ ትሰሪያለሽ፣ ሰርተሽ ያለሽን ጨምር አድርገሽ እቁብ ግብት ብለሽ ሄደሽን ከፍለሽ ከዛ ወደ ቤት ሰራተኝነት መቀየር በቃ ከሸሪካ ስም ወደ ቤት ሰራተኝነት ቀይረሽ 500-600 ነው የመንግስቱ እድሳት ያለ ከፊል የከፊሉ ከውጭ ነው ማለት ነው። ከዛ ከፊል እየከፈልሽ ማኖር ትችያለሽ። መዲያም ቤት ዝቅ ብለሽ ሰርተሽ አንቺ መዲያም ቤት አልሰራም ብለሽ ተመችቷችሁ አይደል ያላችሁ እንዴ ያለ ጀማዓ ማሻአላህ። እኔ እኮ እንደዚህ ጥሩ ልብስ፣ ጥሩ ፊት፣ ጥሩ ነገር፣ ጥሩ ካሜራ ቪዲዮ ስትለቁ 24 ሰዓት ላይ ስትሉ እኮ በቃ ተንጣላችሁ የምትኖረው የምትመስሉት የአሜሪካ ሀብታም እንኳን እንደናንተ እንደዚህ ሆነ አይሰራም። ሰውስ ምን ይበል? ምን ይረዳል? የሰው ልጅ እኮ ያየውን ነው የሚረዳው። እኔ አሁን እኮ የሆነ ትንሽ አንድ ብር እንኳን ብትኖረኝ ያየሁት ላይ ነው የምረዳው። ሳየው ያሳዘነ ሳየው በቃ ምስኪን ወደ ሰው እና እንጂ ሳየው ማሻአላህ የምለው ሰው ላይ ለምን ነው የምረዳው? አንዴ ስንት አለ ግሊኮስ ተተክሎበት መተንፈስ ያቃተው በየሐኪም ቤቱ የተኛ ስንት አለ። ስንት እህቶቻችን አሉ በኩላሊት ታሞ ሐኪም ቤት ያሉ፣ ስንት ወንድሞቻችን አሉ በጨጓራ በሽታ፣ በኩላሊት በሽታ፣ በአንጀት ቁስለት፣ በሱካር ስንት ታመዋሉ። አሁን እነሱ እንኳን አገራችን እንዳለ በየአካባቢው ሰው ተፈናቅሎ ያለው በየሰፈሩ ምሳሌ ደብረ ብርሃን ብትሄዱ፣ ምሳሌ ወይ ሀይቅ ብትሄዱ፣ ምስቲማ ብትሄዱ እንዳለ ሰው በዚህ በጦርነቱ ምክንያት ሰው ከቤቱ ከንብረቱ ተፈናቅሎ በሰላም ምክንያት እየለመነ እየበላ ያለው እንደዚህ እየቆረቆረ። አሁን እነሱ ናቸው መረዳት እንኳን ያለባቸው እነሱ ናቸው። እውነት ለመናገር ለምን እርሻ እንኳን አርሰው እንዳይበሉ እርሻ መሬት የላቸው ትተው ነው የመጡት።
ቤታቸው እንዲያድሩ ቤታቸውን አፍርሰውባቸው አቃጥለውባቸው ወይ ደግሞ አፈናቅለዋቸው ነው የመጡት። የት ይሄዳሉ? ስራ ይሰሩ። ስራ ሰርቶ የቀን ስራ ኢትዮጵያ ላይ ምን ያክል ነው? ቀን አንድ ሰው ቢሰራ እንዲያውም ከተገኘ 100 ብር ምን ይገዛል ስታስቡት ማለት ነው። እና እዚህ ሀገር አላህ የሚወደው ሀገር ላይ አላህን ያመኑ በዝታረገበት ርዝቅ በዝታረበት ሀገር ላይ ቁጭ ብለሽ ልመና አታፍሪም? እኔ በጣም ነው የሚገርመኝ አንዳንድ ጊዜ ማለት ነው። ስንለምን እንኳን ቦታና ጊዜ ንብረት እስኪ ጋይስ እንደው እንዲሳካላቸው እንኳን ይሄ ሳውዲ አረቢያ እኮ ማለት ሁሉንም በቃ ማን አብዛኞቻችንን ሀብታም ያደረገች ሴት ናት። ሀብታም ያደረገች ሀገር ናት። ሴት ናት። አስተፍሩላህ ሀብታም ያደረገች ሀገር ናት። እንደ የሌለው ያገኘበት ነው። እንደ በጎን መሻአላ ሐረም የሄዳችሁ ዑምራ ማድረግ ትችላላችሁ። መስጂድ ምናምን አይከለክልም። የሰው ልጅ እዚህ ሀገር ላይ ማደሪያ ብታጡ እንኳን ራሱ መስጂድ ሄዳችሁ በልታችሁ ጠጥታችሁ አድራችሁ ብትወጡ ማንም አይናገርም። እዚህ ኒዓማው የበዛበት ስንቱ በባህር እየመጣ ስንቱ ሰራለሁ ብሎ ባህር የቀረባት ሀገር ናት። ሀገር ከመወደዷ ከኒዓማ ብዛቷ የተነሳ ስንቱ ሀገር ምን ያለ ሳዑዲ በገባውና እንደው የ10 ፎቅ ቢሆን አጸድ ያለው ከዚህ ድህነት ይሻለኛል እዛ 10 ፎቅ አጸድ ምናምን ብሎ እኮ ስንት ሰው እየተመኘ ያለ ስንቱ የሚመኝበት ቦታ ላይ ተቀምጠሽ ስራ ልሰራ ነው ወይም ስራ እጅሽን እጥፍ አድርገሽ ይሄ እንዳይሻክር ምናምን ትንሽን ቁጭ አድርገሽ እየተጠቀምሽ ልመና። ኧረ ሙሉ አካል አለሽ፣ እጅ እግር አለሽ፣ ጤና አለሽ። 24 ሰዓት በቪዲዮ እያየንሽ ነው፣ በላይቭ እያየንሽ ነው። ሰርተሽ ቤቴ ሰርተሽ ስንት የሚረዳ ያለ ስንት ከአንቺ ይባሰበታል። አሁን በቁምሽ እንደዚህ ያልሽ የሆነ ሰበብ ቢኖርማ እንዴ ምን ልትሆኒ ነው እንዴ? የሰው ልጅ ያለ ኢቃማ መኖር አይችልም። የዚህ ሀገር እኮ ማሻአላ ስንት ዓመት አስቆጥረናል ያለ ኢቃማ ተብላሽቶብን ማለት ነው። ጊዜ ያመጣው አስተካከልን እንጂ እዚህ ሀገር መኖር ካልሆነልሽ ሀገርሽ ገብተሽ እየሰራሽ ኦንላይን እናትሽ አባትሽ መሰላል አርሃሙ እናትሽ ይኖርሽ እናትሽ ከመኖር ትችያለሽ። ዛሬ ሚዲያ ነው እየሰራሽ ነው እውነት ለመናገር ማለት ነው። እና አብዛኞቻችን እኛ አረብ ቤት መስራት ደክሞናል። ስንት ነው አሁን በስራ ማጣት እየለመነ ስላቸው ከጓደኛ እያነሳ እንደዛ ሞሊ ምናምን መግዣ እያነሳ እየተጠቀመ ያለው አብዛኛዎቹ ጓቶቻችን ስራ የላቸውም። ስራ ፈት ናቸው፣ ቤት ናቸው፣ ምንም አይነት ስራ የላቸውም። ከየት ያመጣሉ? ከየት ይፈጥሩታል? እነሱስ እንዲያው እንርዳ ቢሉ እነሱ ለራሳቸው የሚረዱ እንዴት ነው ሰውን የሚረዱት? እንዴት እርዱ ብላችሁ ደግሞ ልመና ደግሞ በእስልምና የተከለከለ ነው፣ ሐራም ነው። እውነት ለመናገር ሐራም ነው። እንዲያው ወላሂ ይገርመኛል አንዳንድ ጊዜ ጓደኞቿ እሷ አላለችም ጓደኞቿ ናቸው ለምትሉ ደግሞ ማለት ነው ጓደኛ አሳልፋ ለሚዲያ አትሰጥም። ጓደኛ በርትታ ታበረታለች። ጓደኛ የክፉ ቀንሽ ናት። ትክክለኛ ጓደኛ ዝቅ ስትይ ከፍታ የምትሆንሽ ናት። ጓደኛ እንደዚህ በካሜራ ጓደኛ ሁሉም ጓደኛ ይሆናል። ለካሜራ እንደዚህ ለቪዲዮ መቅረጽ ምን ለማለት ሁሉም ጓደኛ ይሆናል። ሀቢብቲ ጓደኛ እንደዚህ አይደለም። ጓደኝነት ማለት ትክክለኛ ጓደኛሽ እህቴ ይሄ ነገር አስፈለገሽ አይደለ? ይሄ ቃማ ማሰራት አስፈለገሽ አይደለ? እህቴ ጓደኛዬ አረብ ቤት ስሪ ቲቪ ፈልጊና በጎን ሚዲያሽን እየሰራሽ ሁለት ተከፋይ ትሆናለሽ። በጎን አረብ ቤት በተፈሳሃቷ ደግሞ ሚዲያ እየሰራ ማለት ነው። እንደዚህ እየሰራሽ ከዛ እቁብ ግቢ እኛ ያለንን ጨማምረን ይሄንን ሰርተሽ ጨማምረን ይሄን እዲያሽን ከፍለሽ ከዛ እቃማሽን ቀይረሽ ሰርተሽ አገርሽን ትገቢያለሽ ብላ የምትደግፍ ጓደኛ ናት በአሁን ሰዓት የምታስፈልገው እንጂ ሁሌ በቃ ጓደኛ እንደዚህ ነው ብር ያስፈልጋታል። በሚዲያ አሁን አብዛኛው ሰው እየሰደባል። አብዛኛው ሰው እጅግር እያለሽ እንደ ሰርተሻት ወይ የምነት ለምን ያለሽ ለማኝ እያለ ነው። አብዛኛው ሰው ደግሞ በውስጥ የሚጽፈውን አስቡት፣ በውስጥ የሚሳደበውን ሰው አስቡት። በሚዲያ እንደዚህ ሆነ ሁሉም እያላት አይደለም እውነት ለመናገር ማለት ነው። እና ጓደኝነት እንደዚህ አይደለም። እንደዚህ ከሆነ ይቅርብኝ።
ለሰው ምላስ ትጠቀማለች ብላ አስባ ለሰው ምላስ የምትሰጠው ጓደኛ አልፈልግም። ምናልባት እናንተ ራሱ አስባችሁት ሊሆን ይችላል። ትረዳለች፣ ትሰጣለች ብላችሁ አስባችሁ ሊሆን ይችላል። እሱ ድሮ ቀረ ሀቢብቲ። አሁን ማንም ሰው የሚሰጥ የለም። ማንም ሰው በተለይ ደግሞ አሁን ለስራ በጠፋበት ሰዓት ማንም ይረዳሽ። ሰው ለራሱ የሚረዳ ሆኗል። ሰው ማን በረደኝ እያለ ነው። አብዛኛው 18,000 19,000 20,000 ምናምን ሺህ እያወጣ ኢቃማ ሰርቶ ዘንድሮ ስራ ፈቶ ተቀምጧል። የሳውዲ ራሱ ታጥፎ ሰርቶ ሳይከፍል እንኳን ለሱ አውጥቶ ሊሰጥ ማለት ነው። እና ያለ የሰው ፊት አያሳየን፣ ሰው እጅም አያስገባል እውነት ለመናገር ማለት ነው። እና ሰርታችሁ ብትበሉ እና ጓደኛ እንደዚህ አይነት ጓደኛ አይደለች። ምናልባት እናንተ በኸይር ነገር አስባችሁት ሊሆን ይችላል፣ ግን አይሆንም። አሁን ወጣችሁ ራሱ ህዝቡን ይቅርታ መጠየቅ አለባችሁ። ይቅርታ ሳትጠይቁ እርዱ ብትሉ ግዴታ እኮ እናንተ ቦርሳሽን እኔ ነኝ የያዝኩት ወይም ደግሞ አካውንትሽን እኔ ነኝ የያዝኩት፣ ስለዚህ ወደሽም ጠላሽም እሰጣታለሁ እያልሽ አሁን ላይ አንዳንዶቻችሁ እንደዛ እኮ ያላችሁ ደግሞ ትራገሙም አላችሁ። ሲቀጥል ደግሞ በዚህ በአሸፋፈን በኒቃም ደግሞ ትመጣላችሁ። የተሸፈናችሁ ሰዎች ምናምን ትላላችሁ። የማትናገሩት ነገር እኮ የለም። ይገርመኛል። ሱብሃንአላህ ማለት ነው። እና ስንት ሰው አለ። ሀቅ አይጣልም። ሀቅ አምናችሁ ተቀበሉ። በቃ እውነቴን ነው። አሁን እቺ ልጅ የተነሳ ኒቃም የለበሳችሁ እናንተ ምን አይነት ሰዎች ናችሁ ሲባሉ ብዙ እህቶቻችን አሉ። እነሱ ሲሰደቡ ነበረ። ብዙ እህቶቻችን ሲራገሙ ነበር። እርግማኑማ አይደርስም ሀቢብቲ። ግዴታ ካልሰጣችሁ ተብሎ የሚራገም ሰው እናንተን አየሁም ዝም ታሉ። ማንም እንትን የለም። ማንም በቃ አይደርስም። ያሰበ ተራገመ አይደርስም። እንዴ በላቧ ሰርታ ከፍ ዝቅ ብላ ሰርታ አገኘታች ግዴታ ስጪ። ኧረ ሼ ነው ፈሩ። ኧረ ፈሩ ይምር። ለምን ብላ የምትሰጠው? ለእናቷ 1 ኪሎ ቡና ከተረፋት 1 ኪሎ ቡና መግዣ ለእናቷ ልካ እናቷ ያንን ቡና በቆላች ሰዓት ሳምንቱን ሙሉ አላህዬ ልጄን እድሜና ጤና ስጣት፣ አፍያ ስጣት፣ ክፉዋን ያዝላት፣ ዲግዲጉን አብዛላት፣ ርዝቋን ስጣት እያለ ማለት ነው ዱዓ ታደርግላታለች። እድሜ ልኳን የሚበቃትን ረቃት በአኼራ ጀነትን በዱንያ ስኬት ወፍቅልኝ ልጄን እያለ ዱዓ ታደርግላታለች። ካላት ከተረፋት ማለት ነው ለእናቷ ልካ። ሀቢብቲ እናት ባይኖራት ለአማቷ፣ አማት ባይኖራት ለእህቷ፣ ለታላቅ እህቷ ልካ ከተረፋ ሴት ከተረፋ ብልጥ ሆነ ማለት ነው። ዝም ብላችሁ እንዲህ አድርጌ እንዲያ ስንት የሚረዳ ሰው አለ። ስንት እንዴ ካለኝ የረሱል ሰለላሁ ዐለይሂ ወሰለም እኮ ምስኪኖችን እገዙ፣ የቲሞችን እርዱ ያሉት እኮ አሉት። አላህ ሱብሃነሁ ወተዓላ እንደዚህ ሙሉ አካል ይዛ ምናምን እርዱ። ልመና ደግሞ ጥሩ አይደለም፣ ከልክሏል። ምሳሌ እኔ ሀብታም ኮንኩ ራሱ ካለኝ ሀብታም ግዴታ ሀብታም መሆን አይጠበቅብኝም። ራሴን ምበላው ምጠጣው ካለኝ ለጊዜው ለዕለት ወጭ ካለ ትርፍ ነገር ካለኝ ረሱል ሰለላሁ ዐለይሂ ወሰለም እኮ ምን አለ መሰላችሁ? ዛሬ ዱንያ ላይ መስጂድ የገነባ ሰው ነገ በአኼራ ላይ የመኖሪያ ቤት ይገነባለታል ነው የተባለው እኮ። አቤት ዛሬ እዚህ መስጂድ ገነባሽ ካለሽ ሞት አይቀርም። የሞትሽ ጊዜ መኖሪያ ቤት ይገነባልሻል። አይሽ ትርፉ ማለት ነው። ብዙ ማድረግ የምንችል ብዙ ነገር እናደርጋለን ይኖረን፣ ግን ደግሞ ኢንሻአላህ ባላህ ፈቃድ ይኖረናል። ከሰው ቤት እንወጣለን፣ የራሳችን የሆነ ነገር ይኖረናል። ዱንያ ላይ ባይሳካልን ዱንያ ላይ ሁሌ እንደዚህ በሰው ተረግጠን ብንኖርም ወደ አላህ ብንወሰድም አላህ ቢወስድንም ነገ በአኼራ ይከሰናል። ጀነቱል ፊርደውስ ይወፍቀን። እነሱ ብዙ ዱንያ ላይ ባይሆንልን ባይለቅንም እና ስንት ሰው አለ፣ ስንት የሚረዳ ሰው አለ። ስንት አሁን ያ ስሙን አላውቀውም እንጂ እንደዚህ አንከስ እያለ ማለት ነው እግሩ እንደዚህ እንትን ብሎበት ተቆርጦ ሳይሆን እንደዚህ ወለም ብሎበት ማለት ነው። እና አይንቀሳቀስም። አሁን ያ ስንት ነጥብ ብር ተብሎ ተጠይቆ ብሩ ሳይሰባሰብለት ስንት በቃ
አሁን ያ ሰውዬ መቆም አይችልም። በምርኩስ ነው የሚንቀሳቀሰው። ስንት ዓመቱ ግን እየተለመነለት ብሩ አልሞላለትም ብሎ አልተካከለም። እይሽ መርዳት ያለባችሁን ነገር እያያችሁ መርዳት ያለባችሁ እና ሪከርድ አበዛሁባችሁ። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። አሁን ሴትዮ ሳትጠራ በፊት ወደ የታዘዝኩት ስራ ላይ ሄድ ነው። ለምኜ ላመጣ ነው። ያው ለምኜ ሳይሆን ያው በሉት ተውሶ ነው። ተውሶ ዕቃ መፍጫ ዕቃ ለምኜ ላመጣ ምን አገባኝ? ታዛዥ ሰራተኛ ነው። እሷ ናት የምትለምነዋ እሷ። እና ወዳችኋለሁ። ዋይ ዋይ